አንተ በኩል የሚመጣው ነገር ቀለበት እንድታረግልኝ እፈልጋለሁ። ትልቁ ዳቦ ሊጥ ሆነ ማለት አሁን ነው አይን ያወጣ ፈጣጣ ጥያቄ በፈጣጣው ማለት ነው። ቀለበት እንድታረግልኝ እፈልጋለሁ። እኔ እንደዚሁ ቀለበት እንድታረግላት ትፈልጋለች እንዴ? አብርሽ ያስደነግጣል እንዴ? ያስደስታል እንጂ። እና ታዲያ ዝም ብሎ መላላስ ብቻ ነው እንዴ? ያለ ቃል ኪዳን እንዴ? ለመላስ አይስክሬም ይላስ የለ እንዴ? እኔ ግን የሄርሜላ ድፍረት ደስ ሲል ከምር ይሄን ኮመንት አይቼ ነበረ። ትናንትና አብርሽ ቤት ነው ምናምን ቀለበት ሰርላት ሲባል ነበረና ከዛ አይሆን እንዲችልች ብዬ አሰብኩኝ። ሰላም ጤና ይስጥልኝ ውድ የተከበራችሁ ቻናሌ ተከታታዮች ሰላማችሁ ይብዛልኝ። የአብርሽ ጉድ አያልቅም፣ ገና ይጎተታል። አያቸዋ አብርሽ እንዴት እንደደነገጠ። ዛሬ እንግዲህ ያው ታርቀዋል፣ ፍቅር ላይ ናቸው እነዚህ ሁለቱ ታርቀዋል፣ አሁን ፍቅር ላይ ናቸው። ነገር ግን አብርሽ አላመነበትም፣ አሁንም አላመነበትም ከሄርሜላ ጋር መሆኑን ማለት ነው። ግን በቃ ደስተኛ መሆን ስለፈለገ ብቻ ነው። አያቸዋ ዛሬ ቀለበት አድርግልኝ ስትለው እንዴት እንደደነገጠ። እንድታረግልኝ ፈልጋለሁ ቀለበት ስትለው በጣም ደነገጠ። ግን መደንገጥ አልነበረበትም፣ ደስተኛ ነበር መሆን የነበረበት ነበር። ውዶቼ ለምን እንደደነገጠ ታውቃላችሁ? የውሸት ነው ከሷ ጋር እያለ ያለው እየኖረ ያለው። ሩታን ይፈልጋታል፣ ሩታ ደግሞ አትፈልገው። የወረደ ባህሪውን እያሳያት የወረደ ነገር እያሳያት አትፈልገውም። አያችሁ፣ እሱ ግን ይፈልጋታል። አሁን ሄርሜላ ቀለበት አድርግልኝ ስትለው ቀለበት እምነት ይሆናል አለ። የልብ ላይን እምነት በቀለበት ይታሰራል። እንዴት ነው እምነት የሚታሰረው? በቀለበት ነው። እና ቀለበት እምነት አይሆንም ላልከው እምነት የሚታሰረው በቀለበት ነው። ስለዚህ ቀለበቱ ቃል ኪዳን ነው እና አዎ እምነት ነው፣ ምንም ልዩነት የለውም። ስለዚህ እኔ አልፈልግም ይሄ የሰው ነገር እየሰማሽ ምናምን ብለህ ዘግባዝንኬ ከምታወራላት እኔ በቃ አሁን ስለደበረኝ ድብርት ውስጥ ስለሆንኩኝ ከአንቺ ጋር ዝም ብዬ ነው የምኖረው። እኔ ሩታን አጥቼ መኖር አልችልም። ግን ያው አሁን ሩታ አልፈልግም ስላለች ምናምን ነገር ልትመለስ ስለምትችል ምናምን ነገር ትንሽ ተስፋ ላደርግ ብለህ ነው እንጂ እንደዚህ የደነገጥከው። እውነት ይሄ ቀለበቱን ማድረጉ ከብዶክ ምናምን ከሄርሜላ ጋራ ትዳር መመስረቱ ከብዶማ አይደለም። ግን ያው ሩታን ትመለሳለች የሚለው ውዝግብ ውስጥ ነው ያለው አብርሽ። ነገር ግን ደግሞ አሁን እሱ አንቺ ስላልሽኝ ወይንም እኔ ስላልኩኝ አይደለም ሊሆን የሚችለው ነው አብርሽ ጋር። ይሄም ሰበብ ነው። ምንድነው ይሄ ውሽማ የሚባለውን ነገር ተቀባይነት አላደረገችውም። ሄርሜላ ሚስት መባል ነው የምትፈልገውና ያ ደግሞ ለሷ ቀለበት ስላደረገላት ምናምን ነገር በቃ እንዳገባት የራሷ እንዳደረጋት ምናምን ነገር እንዲሰማት ምናምን ትፈልጋለች። እና ቀለበት እኮ አብርሽም ሩታም አድርገው ነበረ፣ ለሩታም አድርጎላት ነበረ ቀለበት። እምነት ጠፋ እንጂ እምነቱን አጠፋ እንጂ እኮ ቀለበትም ሩታ ጋለ። ምን እንትን ታያለሽ አንቺ ፎከታም ማለት ነው። አይን አውጣ መተሽ ቀለበት አድርግልኝ ታያለሽ እንዴ? ትንሽ አትቆይም እንዴ? ምንድነው? ውሽማነሽ አለቀ። ውሽማነሽ አብርሽ ሲደብረው ምናምን ነገር የሚደበርብሽ ማለት ነው። ሩታ ፊት ስትነሳው አንቺ ጋር መጥቶ ፈታ የሚልብሽ ማለት ነው። እንደዛ ነሽ እና ለቀለበት በጣም ቸኩለሻል። ውሽሜት ተረጋጊ። ኳስ በመሬት አብርሽ ግን ይመችክ የምር እንዳታረግላት ትታነቅ። ያው እንግዲህ ላስብበት ብሏታል። አስቡበት። ምናልባት አይሆንም ሊላት ይችላል፣ ወይንም የሆነ ጠብ ሊነሳ ይችላል ከሩታ ጋር አይታወቅም። እንግዲህ ቀጣዩ ምን ሊሆን እንደሚችል አስቡት። ገና ከሩታ ጋራ ክፍፍል አላደረጉም፣ ንብረት ክፍፍል ምን ብቻውን አይደለም እስከዛሬ የሰራው፣ አብረው ነው የሰሩት። ቤት አላቸው፣ መኪና አለ። መጀመሪያ ንብረት ክፍፍል አድርጎ አብርሽ ይቺ ሴትዮ ጠጋጠጋዋ አላማረኝም፣ የሆነ ነገር ልቀፍል ፈልጋ ነው ካንተ። ስለዚህ ብትነቃ ይሻልሃል። ያው ሩታ ፍቅርን ፈልጋ ነው አንተ ጋር የመጣችው። ይቺ ደግሞ ጥቅምን ፈልጋ ስለመጣች ቀለበት ጠየቀች። ቀለበት እንደረግልኝ ምናምን እኔ ለአንተ ስንት ነገር እየሆንኩላ አይደለ እንዴ? እኔ ቀለበት እንድታስርልኝ እፈልጋለሁ። አንድ ወንድ ልጅ ከወደደሽ ካፈቀረሽ ለነገ ትሆነኛለች ብሎ ካሰበ እሱ አስቦ ያደርግልሻል፣ የትም እንድትሄጅበት ስለማይፈልግ እና አንቺ ግን
በራስሽ እጅ ራስሽን ያዋረሽ ወራዳ የሰው ትዳር ያፈረሽ አለሌ በራስሽ ላይ ድረስ እግዚአብሔር እንዴት እንዳቃጠለች እንደ ደደብ ነሽ። የድድብና ጠግሽ የልጅ አባት መሆኑን ረስተሽው አንደኛ፣ ሁለተኛ ነገር ደግሞ እንደዚህ አይነት አይን አውጣ ጥያቄ ከየት አመጣሽው? እንደዚህ አይን ያወጣ ጥያቄ ምን ሆነሽ ነው? አይደብርሽም? እንደ ሼም አይዝሽም? እንደ ትንሽ ስማሙል ደስስ አብርሽ በሀሳብ ንጉድ አለ። በቃ ይሄ የለም ልቡልም ብሎ ወደ ሩታ ጋር ማለት ነው። በቃ ደንግጧል። ምክንያቱም የውሸት ህይወት ነው እየኖረ ያለው ሄርሜላ ጋር ገባችሁ? የውሸት ነው። በቃ ሩታን ይፈልጋታል፣ ግን ደግሞ ሁለት ልብ ነው ያለው። ሄርሜላም ጋር መንዘላዘል ይፈልጋል ከሩታ ስታስቀይመው፣ እንደገና ደግሞ ሩታን ይፈልጋታል ምናምን፣ ሁለት ልብ ነው እና ሩታ ደግሞ ያን ነገር አልፈለገችም። መብቷ ነው፣ ባሏ ነው፣ እንዲከበር ተከብሮ እንዲኖር ትፈልጋለች። ሩታ የሆነ የቤት እቃ አይደለችም ተቀምጣ የምትጠብቀው። እሱ ሲደብረው ሌላ ሴት ጋራ ከዛ ከሩታ ጋር ደስተኛ ሲሆን ደግሞ ምናምን እንደዛ አይነት ነገር አትፈልግም። ደግ አደረገች። ይችኛዋ ጥያቄሽ በጣም እንኳን አብርሽን እኛንም አስደንግጦናል። በነገራችን ልንገርሽ ብዬ ነው፣ እኛም ደንግጠናል ስንሰማ። ሆ ቀለበት አደግልኝ ቶሎ ብለህ አርግላት አብርሽ፣ የምር ቶሎ ብለክ